መርፌ እንግዲህ አለምዬን ወቅታት እንድትሞት ካደረገች በኋላ ስትሮጥ እየወጣች እያለ ድንገት የትሁት አባት እያገኛትና ወዲያው አፋፍሶ ወደ ሆስፒታል ይወስዳታል። ቤቲም ለጊዜ ደውላ ቶሎ ድረስ ብላው ከደወለችለት በኋላ እሱም ወደ ቤት ይመለሳል። አለምዬን እንደገደለቻት ተነግረዋለች። እሱም እጅግ በጣም ደስ ብሎት ሰፕራይዝ አድርጓታል። እሷ አንዳንድ ቦታ ወተን እንዝናና እንኳን ቢላትም አይ አልፈልግም፣ ቤት ውስጥ ነው መጠጣት ያለብን ብለው በስተመጨረሻም እንግዲህ ቀብር ብቻ መሄድ እንዳለባቸው ይነጋገራሉ። ለናቲም ለትሁትም ስልክ ቢደውሉ አላገኙም። ስለዚህ ለቅሶ ላይ ስለሆኑ ነው። እሷ እንደሞተች ስለሚታወቅ አንድ ሁለት ሰው ቢገኝ ነው እንጂ አስተዛዛኝ አይገኝም። ብቻቸውን ነው የሚያለቅሱት፣ ብቻቸውን ነው የሚያዝኑት እያሉ እየተሳሳቁ ይገኛሉ። ናቲም እየሮጠ እንግዲህ ለሆስፒታል ከደረሰ በኋላ እናቱን ሲያየት በጣም ደንግጦ ነበረ። ማን ችግር እንደፈጠረባት እና አደጋ እንዳደረሰባት ምንም የሚያውቀው ነገር የለም። አለምዬ ከነቃች በኋላ ወደ ቤትም ከተመለሰች በኋላ ትሁት ነበር የነገረቻት። እንዴት አድርጋለች? እኔም እየተቀየረች መስሎኝ ነበር፣ በጣም ይቅርታ አድርጊልኝ ብላት እንግዲህ አለምዬንም ይቅርታ ጠይቃት ትገኛለች። የትሁት ልጅ አሁን ወደ አባቴ እንድትመልሽኝ እፈልጋለሁኝ። አንቺ ሁሌም ጥለሽኝ የምትሄጁ ባዶ ቤት የምቀመጠውን አልፈልግም ስትላትም እሷን በጣም እጅግ ታዝንና ልጄ ትንሽ ጊዜ ብቻ ጠብቂኝ፣ ነገሮች ይስተካከላሉ እያለቻት እየለመነቻት ትገኛለች። በስተመጨረሻም ገዜና ቤቲ እንግዲህ ለቅሶ ለመድረስ ወደዛው ይሄዳሉ። ናቲን አሁን ቆሎ ሂድና ገዛልኝ ትለዋለች እናቱም። እሱም ምንድን ነው እየቀለዳችሁብኝ ነው ወይስ እኔን የደበቃችሁኝ ነገር አለ ብሎ ሲጠይቃቸው አሁን ምንም ነገር ልንነግርህ አንችልም፣ ተቸኩላለህ፣ ስለዚህ ሂድና ቆሎ ገዛልኝ ትለዋለች። እሱም በቃ እንደዛ ከሆነ እኔ ስራ አለብኝ ብሎ እንግዲህ በወጣበት ሰዓት እነሱም ጥቁር ለብሰው ነበር የተቀመጡት። እነገዜ ወደ ቤት ሲገቡት አለምዬ ወደ ጓዳ ተደብቃ ነበረ። እነሱም በጣም ይቅርታ ቀብር ላይ መድረስ አለብን ነበረው እያለች በአጋጣሚ እንግዲህ ሞተች የተባለችዋን አለምዬን እንግዲህ ቆሎ ይዛላቸው ከች ብላ ነው የምትገኘው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁን ትሁትን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። በባለፈው ክፍል እንደተመለከታችሁት እንግዲህ አለምዬ ላይ ያው ጉዳት አድርሳባት እየሮጠች ነበረ ድራማው የተቋረጠው። የትሁት አባትም ሆስፒታል ከገባች በኋላ አለምዬ ምንድነው የማደርገው፣ ማንን ነው የምጠይቀው ብሎ እንግዲህ ዶክተር በአጋጣሚ አንድ ዶክተር ሲመጣ እንዴት ናት አለምዬ ብሎ ሲለውም ዶክተሩ ምንም አላለውም። ቀጥ ብሎ ወደ ክፍሉ ይገባል። ክፍል በገባ ሰዓት አለምዬ እንግዲህ አልነቃችም ነበረ። እሱም ሰራሚክ ላይ ይቀመጥና እባክህ አምላኬ ድጋሜ ሞትን ማስተናገድ አልችልም እያለ አይኗን እንግዲህ በፍቅር እያያት ነው የሚገኘው። ገዜም እንደመጣ በሩን ሲያንኳኳ ማን ብላ ስትለው እሱም ገዜ እንደሆነ ይነግራታል። ተነስታ በር ትከፍትለታለች። ምን ሆነሽ ነው አጣድፈሽ የጠራሽ ምን ገጥሞሽ ነው ብሎ ሲላትም እሷም በጣም ስንፈልገው የነበረውን ነገር አድርጌዋለሁ፣ አለምዬን ገድያታለሁ፣ ጨርሻታለሁ ብላ ትለዋለች። እሷን ለመግደል ነበረ ወይ ያንን መድኃኒት ይዘሽ ሄድሽው ብሎ ሲላትም አዎ ብላ ትለዋለች። እሱም ጎበዝ የኔ ጀግና ሚስት አንቺ ጎበዝ ነሽ፣ አንበሳ ነሽ፣ ከስንት ጉድ እንዳወጣሽኝ አታውቂም ብሎ ሲላትም እኔ ለባሌ ምንም ነገር አደርጋለሁ ትለዋለች። እሱም አሁን ምን ላድርግልሽ ብሎ ሲላትም እኔ የምፈልገው አሁን ህይወታችንን በደስታ ለመኖር እናም ደግሞ ለወደፊት ህይወታችን ብሩህ ሆኖ እንድኖር አንተ ጋር ያለውን ገንዘብ ሙሉ ለሙሉ እንድታስተላልፍልኝ፣ ምክንያቱም ናቲም ደግሞ ገንዘቤን የእናቴን ድርሻ ብሎ ሊጠይቅ ስለሚችል ብላ ትለዋለች። የምትፈልጊውን ነገር አደርግልሻለሁ የኔ ጀግና ሚስት ብሎ እንግዲህ ይላታል። እሷን በጣም ትደሰታለች። ከዛን ስልኩን አንስቶ ሊደውል ስል የት ነው የምደውለው ብላ ስትጠይቀው እሱም እዛች ገረድ ጋ ነው የምደውለው ይላል። እንግዲህ በአጋጣሚ ትሁትና እናቲ አብረው የሆነ መዝናኛ ቦታ ላይ ቁጭ ብለው እየተጫወቱ እያወሩ ነበረ። ስልክዋን እንግዲህ ሲጠራም ሄሎ ትሁት እንዴት ነሽ ብሎ ይላታል። እንኳን ደስ ያለሽ ዛሬ በጣም ሰፕራይዝ አለ ይላታል። የምን ሰፕራይዝ ብላ
ስትጠይቀውም ገዜም እንግዲህ ሁሉም ሰው ያው እንደሞተች ነው የሚያውቀው። ነገ ደግሞ የ6 ሰዓት ይመስለኛል ቀብሮ ይላታል። የምን ቀብር ነው ብላ ስትጠይቀውም አለምዬ እንደሞተች ይነግራታል። እሷም በጣም ደንግጣ ለናቲ ምንም አላለችውም። ስልኩ ከእጇ ላይ ይወድቃል። ናቲም ደግሞ ምን ሆነሻል ብሎ ቢጠይቃትም አጋጥ ስልኩን ያነሳል። እንግዲህ ከመሬት ስልኩን ካነሳ በኋላ ናቲ ቶሎ ብለህ ከአባዬ ጋር ደውል ትለዋለች። እሱም አባቱ ጋር የትሁት አባት ጋር ሲደውል አሁን ወደ ሆስፒታል ቶሎ እንድትመጣ ይለዋል። እሱም አሁን በፍጥነት ወደ ሆስፒታል መሄድ አለብኝ፣ አንቺ ደግሞ ለማርካን መሄድ አለብሽ ይላትና ተለያይተው እንግዲህ ይሄዳሉ። የትሁት አባትም እኔ ግን ለምንድን ነው መከራና ስቃይ እንደዚህ የሚፈራረቅብኝ? እባክሽ አለሜ አትሙቺ፣ ገና መኖር አልጀመርሽም፣ እባክሽ አለሜ ንቂ እያለ አለሜ ብሎ ሲጣራ እሷም እንግዲህ ደስ በሚል ሁኔታ ትነቃለች። እሱም በጣም ደስ ይለዋል። ትሞቻለሽ ብዬ በጣም ፈርቼ ነበር፣ የምትነቂም አልመሰለኝም ይላታል። እሷም እንግዲህ የኔ ህይወት ሞት አፋፍ ላይ ጫፍ እየደረሰች ትመለሳለች ትለዋለች። እናም እንግዲህ ናቲ ሲመጣ እናቴ ምን ሆነሻል? ምን ተፈጥሮ ነው? ምንድነው የሆንሽው? የጨካኞች አይደሉ ወይ እንደዚህ ያደረጉሽ ብሎ ሲጠይቃትም እሷ ምንም አልሆንኩም ብላ ትክደዋለች። እናም እሱ እርግጠኛ ነኝ ገዜ ያገኘሽ ወይ ብሎ ይላታል። ምንም መልስ አልመለሰችለትም። ቤቴም ትሁትም ልጇ ጋር ነበረ የሄደችው። ልጇ በአጋጣሚ ሰው ያልነበረም ቤት ውስጥ ቁጭ ብላ ነበር ሳሎን ላይ ያገኘቻት። ስታገኛት ልጄ ደህና ነሽ ወይ እንኳን አገኘሁሽ ብላ ስትስማትም አሁኑኑ አባቴ ጋር መሄድ እፈልጋለሁኝ፣ ምክንያቱም አንቺ ከኔ ጋር ልትኖሪ አልፈለግሽም፣ ብቻዬን ባዶ ቤት እየጣላችሁኝ ትሄዳላችሁ። እናም አባቴ ጋር ውሰጀኝ ትላታለች። እሷ ከእንግዲህ በኋላ ጥላት እንደማትሄድ ቃል ትገባላታለች። እርግጠኛ ነሽ ወይ ብላ ስትላትም ማታ ሲደርስ አንቺ ጥለሽኝ ትሄጃለች ትላታለች። እሷ ደግሞ እጅ ጥዬሽ አልሄድም ተረጋጊ ትላታለች። እንግዲህ በስተ መጨረሻም ታስማማታለች። ገዜና ቤቲም የውደስታቸውን እያከበሩ ይገኛሉ። እሱ ውጭ ወጥተን እንጠጣ ዘና ፈታ እንበል ይላታል። እሷ ደግሞ አሁን ገና እናቱ እንደሞተች ካረጋገጠ እኔ ጋር መጥቶ ደግሞ ችግር ሊፈጥር ስለማይቀር ልጁ ሊመጣ ይችላል፣ እኔ ከቤት አልወጣም ትለዋለች። እዚህም ለካ እሱ አለ ሲላት ምን ነው ልጅ ስለሆነ እሱ ላይ እንደማተኩስ ስለማስጨክንክ ነው ወይ ብላ ስትለውም አይ እንደዛ ማለት አይደለም፣ እኔ ደግሞ እጠብቅሻለሁ፣ አንቺ ሚስቴ ነሽ ይላታል። እሷም እጅግ ደስ ይላታል። እናም እንግዲህ በነገራችን ላይ ያው ሳታረጋግጥ ነው መሞቷን ደስ ብሏት እዚህ እሷ ብስራትን ያበሰረችው እና በአንድ ድንጋይ 3 ወፍ እያለች ነው እንትና ገዜ ግን አልገባውም። እሷ ሁሉንም ነገር ተቀብላ ልጠፋበት እንደሆነ እየተረዳት አይደለም። የኔ ሚስት እያለ ነው እንግዲህ የሚያሞጋግሳት። አለምዬም እንደ እግዚአብሔር ፍቃድ እንግዲህ ተሽሏት ወደ ቤት ትመለሳለች። ወደ ቤት ከተመለሰች በኋላ ቆይ ምንድን ነው የተፈጠረው ብላ ትሁት ስትጠይቃት መጀመሪያ ላይ ምንም አልተነጋችው ነበረ። በቀጣይ እንግዲህ የትሁት አባትም አንዴ ውጭ ወጥተን እቃ እንግዛ እኔና አንተ፣ ትሁት ደግሞ ከአለምዬ ጋር ትሆን ብሎት እንግዲህ ናቲን ይዞት ይወጣል። እቃ ሊገዙ ይወጣሉ። ከዛን የሆነ ካፌ ይቀመጡና ቆይ ምንድን ነው የተፈጠረው? ጋሼ በጣም አስጨንቀኛል። ምንድን ነው እሱ? እነዚህ ሰዎች ናቸው ወይ እናቴ ላይ ችግር ያደረሱት? እኔ እናቴን መጠበቅ እፈልጋለሁ ብሎ ሲለውም አይ ምንም ነገር አልተፈጠረም፣ እኔ አላውቅም ምን እንደሆነች፣ ነገር ግን እሷ ሰላም እንዳልሆነች ነው የማውቀው ብሎ ይለዋል። እናም እኔ እያለሁኝ እሷ ምንም አትሆንም፣ እኔ እጠብቃታለሁ ብሎ ቃል ይገባለታል። እሱም ጋሼ በዚህን ጊዜ አቦ እንደዚህ አይነት ሰው ማግኘት ለእኛ በጣም ትልቅ እድል ነው፣ እናም በጣም ነው የምናመሰግነው ብሎ ሲለው እሷ የኔ አላፍትናት ናት ብሎ ይላል። እንግዲህ በስተመጨረሻም ጋሼ አንድ ነገር ልጠይቁት ነበር ብሎ ሲልም ስለምንድን ነው የምጠይቀኝ ሲለው እኔና ትሁት ብሎ ይለዋል። ምን ነው ልጄን ስጠኝ ለማለት ፈልገህ ነው ወይ ትሁቴን ይለዋል። እሱም አዎ ብሎ ሲለውም በቃ ችግር የለውም እሰጥሃለሁ፣ ነገር ግን የአለምዬ ነገር መስተካከል አለበት ብሎ ይለዋል። እንግዲህ እሱም ደስተኛ ይሆናል። ትሁትን ለማግባት እንግዲህ እሱ ጎንበስ ቀና ደፋ እያለ ነው። አባቱ ደግሞ ገረድ አታገባም እያለው ነው የሚገኘው። እናም እንግዲህ አለምዬም እኔ የምልሽ አባትሽ መቼ ነው መምጣቱ ንቶ ወይ ብላ አለምዬ ስትጠይቃትም አላውቅም
እሱ አንዴ እመጣለሁ ብሎ የተናገረውን ነገር ነው የሚያደርገው። ግን አሁን ላይ ይመስለኛል አሞት ነው ብላ ትላታለች። አይ እንደዛም ላይሆን ይችላል፣ ግን ተረጋጊ። ለማንኛውም አንቺ ምንድን ነው የሆንሹ? ምንድን ነው የተፈጠረው? ብላ ስትላትም እባክሽን ተይኝ ትሁት፣ ለእኔ የሚያስብ ሰው አንድ ሰው የለም ብላ ስትላትም እኔ አስብልሻለሁ፣ ከምንም በላይ እውነቱን እንድትነግሪኝ እፈልጋለሁ ስትላት ቤቲ ናት እንዲያደረገችኝ፣ የሆነ መርፌ መታ ወጋችኝ፣ ከዛም በኋላ ራሴን ስቼ ወደኩኝ ትላታለች። እሷም በጣም ትደነግጥና እንዴት እንደዚህ ታደርጋለች? እሷ እኮ በጣም የተቀየረች መስላን ነው ሁኛ እንዲያደረግ ነው። እናም ናቲም እኮ የተቀየረች መስላት ነው እንደዚህ እሷን አንቺ ጋር እያመጣት እንጂ ብላ ስትላትም በጣም ይቅርታ ትላታለች። እሷ እኮ በጣም መርዝ እንደሆነች እናንተ አልተረዳችኋትም፣ አታላችሁ ነው እንጂ እናንተ ይሄን ነገር አታደርጉትም፣ ምንም ችግር የለውም ትላታለች። ይቅርታዋንም ትቀበላለች። በዚህ መካከል እንግዲህ ናቲም ከሄዱበት ይመለሳሉ። ከተመለሱ በኋላም ትሁት ጋራ ናቲና ትሁት አብረው ይገናኙና አብረው የተጨዋወቱ እንግዲህ ስለነጋቸው እያሰቡ ነው የሚገኙት። በዚህ መካከል ደግሞ ልጇም እያስጨነቀቻት ነው የምትገኘው። እሱም በተደጋጋሚ ከእሷ ጋር አብሮ መኖርና ለልጇ ደግሞ አባት መሆን ነው የሚፈልገው። በዚህም ተስማምተዋል። በዚህ መሀል እንግዲህ ቤቲ እና ባለቤቷም ለሁለቱም ስልክ ቢደውሉ ስልኩም አይነሳም። ይህን ጊዜ እርግጠኛ ሆኑ እንግዲህ እንደ ሞተች እርግጠኛ ስለሆኑ አሁን እንጠጣ፣ እንብላ፣ እንጨፍር ነው እንግዲህ ስራቸው። በዛን ሰዓት ደግሞ ነገ እንዴት እንደምናለቅስ እያሉ እንግዲህ ወይኔ አለምዬ መልካም ሰው ነበረች፣ አይቁመና ሞት አይገባትም እያለን እናለቅሳለን እያለ እንግዲህ ገዜም እያሾፈ ከቤቲ ጋራ እየተሳሳቁ ይገኛሉ። እንግዲህ እነሱ ለለቅሶ ነው የተዘጋጁ። በስተመጨረሻም እነሱም ወደ ለቅሶ ይወጣሉ። እነሱ መምጣታቸውን ሲያውቁ እና አለምዬም እንግዲህ ተንኮል አቅደውላቸው ነበረ እየጠበቋቸው። ናቲ አሁን ሂድና ቆሎ ግዛልኝ እናና እኔ በጣም አምሮኛል ብላ ትለዋለች። እናቱ ቆይ ምን ማለት ፈልገሽ ነው? እንዴት እናንተ እየቀለዳችሁብኝ ነው ወይስ ከኔ የተደበቀ ነገር አለ? ለምን አትነግሩኝም ብሎ ሲላት አይ ምንም ነገር የለም አማረኝ ግዛልኝ አልኩክ ብላ ትለዋለች። እንግዲህ በቃ እናንተ የሆነ ነገር እንደደበቃችሁኝ እርግጠኛ ነኝ፣ እኔም ወደ ስራ መሄድ አለብኝ ብሎ ሲል አይ ሂድና ግዛናና ከዛም ሁሉንም ነገር ታየዋለክ ትለዋለች። እሱም በቃ ከማርካ ጋር ይሄዳለሁ ብሎ ይወጣል። እነሱ እሱ እንደወጣ ይጠብቁና እንግዲህ አለምዬ ወደ ጓዳ እንድትደበቅ ያደርጋሉ። እነሱ ደግሞ ሁለቱ ሳሎን ቁጭ ይላሉ። እንግዲህ እነ ገዛኸኝ እየመጡ ነው። ገዛኸኝም አሁን ምን ሆነክ ነው የፈራክ ትመስላለክ ብላ ስትጠይቀው ቤቲም አይ ምንም አልፈራውም ልጅክን ነው እንዲህ የፈራከው ብላ ስትለውም እኔ እኮ ከልጅነቱ ጀምሮ ልጅ አይመስለኝም፣ እኔ ልጄ መሆኑን ሁሉ እጠራጠረዋለሁ ብሎ ይላታል። ምን ነው ሀብትና ንብረትን እንዳይካፈል ፈርተክ ነው እንዲ ልጅ ነው ብላ ስትለውም እሱም ግን አይ አይመስለኝም ብቻ እያላት ወደዛ ይሄዳሉ። እንደገቡም እንግዲህ ወደ ቤት በአጋጣሚ ያው ያሉት ትሁትና አባቷ ነበሩ። በጣም ይቅርታ ቀብር ላይ መድረስ ነበረብን ይለዋል። እንግዲህ አባትም የምን ቀብር ነው የምትደርሱት ብሎ ሲለውም እንግዲህ ቁጭ በሉ ይሏቸዋል። ከተቀመጡ በኋላ እንግዲህ አለም እየሸር ጉድ እያለች ደስ በሚል ቦታ ፈገግ ብላላቸው እንግዲህ ሞተች የተባለችዋ ሴትዮ ቆሎን ይዛላቸው መጥተዋል። እንደ እንጨት ደርቀው ነው እንግዲህ የቀሩት። ዲራማውም የተጠናቀቀው እዚህ ላይ ነው። ናቲም በነገሮቹ በጣም ተደናግጦ ነው ያለው። ቀጣይ ክፍል ላይ እንግዲህ ምን ይፈጠራል? ናቲ ዝም ይላሉ? ምክንያቱም እዚህ ጋር እርግጠኛ ነኝ የሚሆነው ቤቲ ወይም አባቱ እናቱ ላይ ችግር እንደፈጠረባት ይጠረጥራል ብዬ አስባለሁ። እናቱ ገዛኸኝስ ወይስ ልግደል ይላል ወይስ ደንግጦ ከዛ ቤት ይወጣል? ቀጣይ ክፍል ላይ እንገናኛለን። አለምዬ ግን ብቅ ስትል በእውነት በጣም ፈታን ያደረገችኝ እና አንዳንዴ ጊዜ ምን አለ ያው ሰው ልጅ ሰውን ለመግደል በሚሞክርበት